ጋሽ ግርማ የጽናት አባት ወደ ሙሉ ጤንነታቸው እየተመለሱ ነው። ይህንም ሰርፕራይዝ ለመጀመሪያ ጊዜ ለማድረግ የሄዱት ወደ ቢሯቸው ነው። ቢሯቸው ሄደው እንግዲህ ለአቶ ተስፋዬ እንደዚህ ሲያሳዩቸው ቁመው በጣም ነው አቶ ተስፋዬ የደነገጡት። ይሄንን ያለብኝን ደረጃ ላሳይህ ነው የመጣሁት። ከዚህ በኋላ ከኔ ልትፈራ ይገባሃል። ጀርባህን እያጠናህ መሄድ አለብህ ተስፋዬ። ይህ ደሜን አፍስሼ የገነባሁበት ድርጅቴ ነው። ስለዚህ ይህ የኔ እንደሆነ መርሳት የለብህም። በሉጣልኝ እባክህ። እንግዲህ ደምህንም አፈሰስክ ምንም አፈሰስክ እኔ ከሰዎች ተሰጥቶኝ እንጂ ተወርሼ እንጂ ሌላ ነገር አይደለም። እማውቀው ጉዳይ የለኝም። በህግ እንኳ ብትሄድ ህጉ ለእኔ ነው የሚፈቅደው። ስለዚህ እዚህ ላይ ስራዬን ልስራበት ውጣልኝ ሲላቸው ነገርኩህ እኔ ግርማ አይደለሁም። ከዚህ በኋላ ብትፈራ ይሻልሃል ሲሉት እባክህ ውጣልኝ እያሉ ቆመው ሲያሳዩቸውም አቶ ተስፋዬ በጣም ደንግጠዋል። በዚህ ፍጥነት እንደዚህ አቶ ጋሽ ግርማ ይቆማል ብለው አላሰቡም። በዛ በእንግዲህ ብሌን መታ ድንገት ስታይ ማመን እስከ ቃታት ድረስ ነው። እንዴ ለእኛ ሰርፕራይዝ ሳይደረግ እኮ ለእናንተ ለቤተሰቦቻችሁ ሰርፕራይዝ ሳያደርጉ ቅድሚያ ለኔ መጥተው ሰርፕራይዝ አደረጉ ይላሉ። እንግዲህ ደግሞ ይህን ያናደዳት ራሄል ደግሞ ለብሌንና ለጽናት አንድ ሰው ቀጥራላቸዋለች። ይኸውም እስከ መጨረሻ የሚያስወግዳቸው በጣም ያሳዝናል። የብሌንም እናት እንግዲህ ጽናትንና አባቢን እንግዲህ ድንገት ቤት ውስጥ ስትገባ ሲሳሳሙ በማየቷ ቤቱ የኔ ነው አሊ ቤርጎ አረጋችሁት እንዴ በማለት እንግዲህ የድሮውን ረስታው እየተመጻደቀች ትገኛለች። ሰላም ወደ ቻናል ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ጠይቃለሁ። የምታደርጉኝ ከልብ አመሰግናለሁ። ቀጣይ እንግዲህ በእንጀራ እናቷ የምትሰቃየውን ጽናት ፓርት ይዘንላችሁ መተናል። እንግዲህ በዚህ ፓርት ጋሽ ግርማ እንግዲህ ወደ ሙሉ ጤንነታቸው ባይመለሱም ቁሞ የመቆም ኃይላቸውን ያሳዩበትና ይህንን ደግሞ ጽናት ስታይ ያለቀሰችበት ነው ማመን እስከሚያቀታቸው ድረስ። በተለይ ብሌንና ጽናት እንዲሁም ባቢ በጣም ሲደሰቱ፣ ሆኖም ግን በዛው ልክ ደግሞ ጋሽ ተስፋዬና ራሄልና የብሌን እናት ደንግጠዋል። ይህ ነገር እንዴት በፍጥነት ሆነ ብለው ያናደዳቸው እንግዲህ አሁን ያለበት እድል እንግዲህ ለራሄልም ቢሮ ጠርተው ሲነግሯት አሁን ነው መፍራት ያለብህ፣ ጀርባህን እያጠናህ መሄድ አለብህ ሲሉት እንግዲህ ያለው እድሌ ከልጄ ጋር መያያዝ አለብኝ። ልጄ ስለሆነ እዚህ ላይ የፈረመውና ወደ መጀመሪያ በልጄ ስለሆነ የዞረው ልጄ እንደዚህ አይነቱን ነገር መመለስ አለብኝ ወደ ስራው ብለው ዛሬ ልጃቸውን አስታወሱት። ችግር ሲመጣባቸው አውጥተው ጎዳና የጣሉትን ባቢን ማለት ነው። ባቢም እንግዲህ ሄዶ አባትየው ሲለምነው ቆይ ከሚስቴ ጋር ተነጋግሬ ነው የምወስነው ነበር ያለው። ከዛም ጽኑዬ ጋር ሲመካከሩ ችግር የለውም ወደ ስራ ተመለስ ስትለው ስራውን ወደ ቢሮ ተመልሶ ስራውን ጀምሮ ነበር። ሆኖም ግን ራሄል ተኳኩላ ተቀባብታ መጣልኝ ብላ ሄዳ ስታንቀው ያሰበችውን አላገኘችም። በፍጹም ከኔ ፊት ልትቀርቢ አትችይም። ይህ ቢሮ ስራችን መስሪያ እንጂ የሌላ ነገር መዳረጊያ አይደለም። አርፈሽ ልትቀመጭ ትችያለሽ ሲል ነበር ያስጠነቀቃት። ይህም አናዷታል። ጋሽ ተስፋዬም እንግዲህ ጠርተው እንግዲህ ጋሽ ግርማ ቆሞ እንደሄደ ሲነግሯት እንዴ ምን አስፈራህ? ገና ለተልፈሰፈሰ ሰው ገና ከዊልቸር ቆም አለ ብለህ ምን ያስፈራሃል እንዴ? ሰው ቆሞ ለሚሄድ እንኳን መፍራት የለብህም ነበር ያለቻቸው። አይ እኔ እኮ እየፈራሁ አይደለም ልንገርሽ ብዬ እንጂ እያሉ ተሟሟቱ። ጽናትና ባቢ ደግሞ ቁጭ ብለው ስለ ፍቅራቸው እየተገላለጹ ስለ ልጆቻቸው መልክ ይነጋገሩ ነበር። እኔን የመሰለች ልጅ ትወለድ ይላል እሱ። አይ እኔንስ ቆንጆ አይደለሁም እንዴ? እስኪ ሚዛን መዘን በምንድን ነው ቁንጅናችን አንተ ወይንስ እኔ የምንለካው ስትለው በመስታወት አላት። መስታወት ልታመጣ ብድግ ስትል ኧረ በይ ቁጭ በይ እውነት መሰለሽ እንዴ? አንቺንም ብትመስልልኝ ደስ ይለኛል። ለማንኛውም አንድ ልጅ ነው ለጊዜው የምንወልደው፣ ሁለተኛ መጨረሻ ልንወልድ ስንል እናስብበታለን። አንዷን ብትሆን እኔን ነው መምሰል ያለባት አለች ጽናት። እንደ የኔስ ቁንጅና ለሱም ቢሆንም ግን አንቺን ትምሰልልሽ ደስ ይለኛል፣ አንቺንም ብትመስልልሽ በሚል ተስማሙ እና በዚህ ሁኔታ ደስ እያላቸው እያሉ ሲሳሳሙ የብሌን እና ድንገት ትገባለች።
ከዛ አይኗን ጨፍና ጉድ 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 አለች እና ብንን ሲሉ እነሱ ደግሞ አዩት። እንዴ ቤቱን እኮ ልትኖሩበት እንጂ ለጊዜው ያስቀመጥኳቸው አሊ ቤርጎ ከማራቸው ውጭ ሄዳቸው የፈለጋችሁት ማድረግ ትችላላችሁ ስላቸው ደነገጡ። በተለይ ጽናት ደነገጠ። እሱ ግን ምንም አልመሰለም። ምንድን ነው ያደረግነው? ፍቅራችንን ተገላለጽን። ፍቅረኛዋ መሆኔን አታውቂም? ምንድን ነው እንደዚህ የሚያደረግሽው? አካበድሽው እኮ አላት። እሷ ግን ደነገጠች እና እማዬ እንዴት ነሽ? ደህና ነሽ? በቃ ምናምን ብላ ስትል ምን ትያለሽ? አንቺ ነሽ ግርማ ልጅ ያላየው ጉድ ያልሰማው ጉድ። ለካ ልጄንም አንቺ ጋር ሆነሽ ነው ያበላሸሽብኝ። አህያ ጋሪዋ ላይ ጊደር ፈስታ አስተምራ ትመጣለች ስትላት ምንም መናገር አልቻለችም። አንገቷን ደፍታ ዝም አለች። ከዛ በኋላ እንግዲህ ጋሽ ግርማም ወደ ቤታቸው ተመለሱና ለጽናት ሰርፕራይዝ አለሽ አሏት። ጽናትም ምንድን ይሆን ሰርፕራይዝ ብላ አይንሽን ጨፍኝ የተባለ የብሌን እናትም ቁጭ ብላ ነበር አብራ። ጋሽ ግርማ ከዊልቸሩ ብድግ ሲሉ አይኗን ስትገልጥ ማመን አቃታት። ሩጣ አባቷን አቅፋ አልቅሳ ሳመች። እውነት አባት ይሄ ነገር ነበር የናፈቀኝ፣ ጤንነት ተመልሶልኛል ስትል በጣም ተንሰቅስቃ አለቀሰች። በዚህ ሰዓት ግን የብሌን እናት አይኗን ወዲህና ወዲህ ያጎራረጠች እንዴት ቆሙ የሚለው ነገር የሚያስገርም ነገር ይታይባል ነበር። ብሌንም ቅፍ አድርጋ እንኳን ለዚህ አበቃ ጋሽ ግርማ፣ ለእኔም እኮ አባቴ ነህ ስትለው ነበር የነገረችው። አቶ ተስፋዬ ደግሞ ለባቢ ሂደው ባቢ ዛሬ እኮ ተስፋዬ ግርማ መጥቶ ነበር፣ ቆሞ ጤንነቱ ተመልሷል። ኧረ እባክህ አዎ፣ እና መጥቶ ዝቶብኝ አስጠንቅቆኝ ሄደ። ለዛ ነው ስራ ተመለስ የምትለኝ። ለማንኛውም አስብበታለሁ አለው። ከዛ እንግዲህ ጽናት ለባቢ ለመንገር በጣም ቸኩላ የሆነ ቦታ ቀጥራ ቁጭ ብላለች። ከዛ ሰላምታ ከተለዋወጡ በኋላ እንግዲህ አንድ የምነግር ሰርፕራይዝ አለ ስትለው ከአንቺ በፊት አንድን የምነግር ሰርፕራይዝ አለ አላት። እስኪ ያንተን በጆሮዬ ሹክ በለኝ ስትለው ጋሽ ግርማ ቆመው ሄዱ ሲላት፣ እንዴ ማን ቀደመኝ? እኔ እኮ መጀመሪያ ላንተ ልናገር ነበር የመጣው ስትለው ወፏ ቀደመችሽ አለው። ይችን ወፍ ሰብሬ ነው ምጥላት አለችው። በቃ ትሰብሪያታለሽ አለና አባቱ እንደነገረው ነገራት። በጣም እንደተደሰቱ ይህንንም የሰማች ራሄልም በጣም ተናዳለች። ለራሄልም የብሌን እናት ሄዳ ነግራት ነበር። እንዴት ሊሆን ይችላል እያለ አቶ ተስፋዬም ነግረዋት ነበር። ሆኖም ግን ጽናትን መንገድ ላይ ጠብቃ እንዴት ናችሁ? ቤት አገኛችሁ? ለቤት ልረዳሽ እፈልጋለሁ። ችግር እኮ ነው በዚህ ጊዜ ቤት መከራየት ከባድ ነው። ከዛ ላይ ደግሞ የቤቱ ኪራይ ውድ ነው። እንዴት አደረጋችሁ? ችግር የለም እየፈለግን ነው፣ እንደሚሆን እናደርገዋለን። በቃ እሺ ጥሩ፣ ለማንኛውም እኔም አግዛችኋለሁ በምትፈልጉት ነገር ከጎናችሁ ነኝ ስትላት ጽናት ብላ ምን አስባ ነው ደግሞ ብላ ዝም ብላት ነበር ሄደችው። የብሌን እናት ግን በጣም ከፍና ዝቅ አድርገው ነበር የተናገሯቸው። ቤት እንደ አንቺ እውነትሽን ነው። በጣም 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 የአሉ ጋሽ ግርማ ድህነት ሆኖ ድህነት መሆን መማር እንደሆነ ያየሁት በአንቺ ውስጥ ነው። በጣም ታሳዝኛለሽ። ምን ሆነሽ ነው ሮማን እንደዚህ የምትሆኝው? እኛ እኮ ነገሩ ነገ ጤንነታችን ተመልሶ ካሰብንበት እንደርሳለን፣ ግን ሁሉን ነገር በአግባብ ብታደርጊው ጥሩ አይደለም ሲሉ ነበር ጋሽ ግርማ የተናገሯት። እሷ ግን በቃ ይህ ቤቴ ነው ይህ ቤቴ ነው እያለች እየተመጻደቀች ስትናገር ብሌን ተናደዳለች። እማዬ ኧረ ተይ እባክሽ እንደዚህ አትበያቸው፣ ጋሽ ግርማ እኮ ናቸው። አንቺማ አንድያሽን በእነሱ ተክነሽ እኔን አትሰሚ። ምን ላድርግሽ ነው የምትልሽ ታዲያ ስትላት፣ እባክሽ እማዬ እንዴ ጋሽ ግርማ እኮ ያ የነበሩበትን መርሳት የለብሽም። ዛሬ እንደዚህ ቢሆኑ ደግሞ ነገ ሌላ ቀን ነው። የዛኔ ደግሞ ምን ልትይ ነው? ይቺ ራሄል ጭንቅላትሽን በሙሉ መረዛሻለች፣ ወስዳሻለች። ምን የምነግርሽን በፍጹም ሰሚኝ አልቻልሽም። ስለዚህ እማዬ ባክሽ በተቻለሽ አንጻር ጀርባሽን አትስጫቸው። ኧረ ተይ ድሮውን አስታውሽ። ኧረ እባክሽ ወደዛ ምን እያልሽ ነው? እኔ ፈጣሪ የላከልኝ ይችን ራሄልን ነው ከዛ ቆሻሻ ቤት አስወጥታ እዚህ አድርጋኛለች እያሉ አሁንም የብሌንን ሊሰሟት አልቻሉ። ጽናት ግን ከእናቷ ጋር እንድትሆን እየገፋፋሻት ነው ብሌንን። ምንም ቢሆን ነገ እኛ አሁን እንረዳታለን፣ እባካችሁ ተረዱኝ የእናቴን ነገር። እኔ በፍጹም ልትረዳኝ አልቻለችም ስትል ጋሽ ግርማም ሆነ ጽናት እንረዳሻለን ብሌንዬ፣ አይዞሽ፣ ለማንኛውም እናት ናትና ከጎኗ ሁኝላት።
እስካለን ደግሞ እዚህ ቤት አብረሽን ተቀመጭ አለቻት ጽናት። ግን ከዛ በኋላ እማዬ ጋር እዚህ ቤት እናንተ ከነበራችሁበት እናንተን አስወጥቼ በፍጹም አልኖርም አለች ብሌን። እሺ ለማንኛውም እኛ እስካለን ድረስ ተቀመጭ እና ከዛ በኋላ ደግሞ ሁሉን ነገር እናየዋለን አለች። እንግዲህ የብሌን እናት እንግዲህ ይህ የጋሽ ግርማ ጤንነት ያሳሰባት መልሰው ቤታቸው ላይ መቀመጥ እንደሚችሉ ድርጅታቸውን ሀብታቸውን እንደሚመልሱ ስትገነዘብ የፈሰሰ አይታፈስ ሆኖባት ነው። ብሌንም ደግሞ ይህኑ ስላወቀች የድሮ ቤታቸውን አልለቀቀችም። ያው ሲከፋ መልሳ እናቷ እዛው ውስጥ እንደምትወሸቅ ታውቀዋለች። ይህ ሁሉን ያናደዳት ደግሞ ራሄል ለዚያራ ቤታቸው ሂዳ ነበር። ሁላቸውም ተሰብስበው ሲያዋት ምን ነው ሲላት፣ አይ ጋሽ ግርማ ቆመው ሄዱ ስላሉኝ ልጠይቃቸውን የመጣው ሲሉ ቡፍ ቡፍ አሉ። የብሌን እናት እንዴ እርሰውን እኮ የእሱ በሽታ አሳስቧት ልትጠይቃችሁ ነው አይደል? አዎ ፈጣሪ ይስጣት፣ ፈጣሪ ያክብራት እያሉ እያፌዙ ይስቁባት ነበር። መጨረሻም ስትወጣ እናንተ ግን ሰው አታከብሩም፣ ጤንነታችሁ ሊጠይቃችሁ ለመጣ ሰው እሷ እኮ መልካም ልጅ ናት። አሁን ይህን ስትሰማ ደስታውን ልታበስር ነው የመጣየው። እንዴት ነው ደስታውን ልታበስር የመጣየው? ቤታችንን በላይት ላይ ላንቺ አከራይታ ሰታ እኛን አስፓልት ጎዳና ለመጣል ያሰበች ሴትዮ ብለው በውስጣቸው ዝም አሉ። ከዛ በኋላ በሉቻው ብላ ስትሄድን የልሸኝሽ ብላ ወጣች የብሌን እናት። እነሱ እርስ በርሳቸው ታይተው ሳቁ። በጣም ቡፍ ብለው ነበር ከልባቸው የሳቁት ማለት ነው። በዚህ ጊዜ እንግዲህ ራሄል ተናዳ ሌላ ሀሳብ ውስጥ ገብታለች። ይኸውም እንግዲህ ብሌንንና ጽናትን በገንዘብ ሰው ቀጥራ ማስመታት እና እስከ ወዲያኛው ማሰናበት ነው የሚለው አስባበት ሄዳለች። አቶ ተስፋዬም እንግዲህ ተጨንቀው ልጃቸውን ወደ ቢሮ የመለሱት ይህ ስም በቢሮ በልጅ ስም ስለሆነን ይህ ሁሉ ሲደረግ ባቢ ያንን ድርጅት ለጽናት ማድረግ አልጠፋውም። ግን እውነታውን ታውቆ ነገ እንደሚመለስላቸው ስለሚያውቅ ነው። ስለዚህ ራሄል አንድ ሰው መንገድ ላይ ቀጠረችና ፎቶቸውን የብሌንን ፎቶና የጽናትን ፎቶ አሳየችው። መጀመሪያ የምታሰናብትልኝ ብሌንን ነው፣ ከዛ በኋላ ጽናትን ነው። ግን አንድም ስህተት እንድትሳሳት አልፈቅድልህም። ስህተት ብትፈጥርና ብትሳሳት በፍጹም እኔ ኃላፊነቱን ልወስድ አልችልም ስትለው ግዴለሽም ችግር የለውም አላት እና ተጠንቅቀህ ነው ስራውን መስራት ያለብህ ስትለው እሺ ብሎ ተስማማ። ከዛም በኋላ ፎቶቸውን ይዞ እንግዲህ ከእሷ ጋር ተለያይቶ ነበር። ሆኖም ግን ብሌን ቀስ ብቻዋን እየተራመደች እያለች ለመጀመሪያ ጊዜ ብሌንን ስለሆነ አስወግድልኝ ያለችው እሷን እየተከታተለ ልጁ እየሄደ ነበረ። ከዛ በኋላ እንግዲህ መጨረሻ ላይ ዘወር እያለ ሰው ደረሰብኝ አልደረሰብኝ ሲል ከብሌን ሲደርስ ነው ያለቀው። እውነት ግን ይሄን ነገር ብሌን ትነቃበታለች ወይንስ ታሳግታታለች የሚለውን ከዛ አስቀጣይ ወደ ጽናት ትሄዳለች። ራሄል ዛሬም አልፎ አልተኛችላቸውም። ይህ ሰውዬ ደግሞ በጣም ጋሽ ግርማ እንደዚህ ከተፈጠረ በጣም ችግር ውስጥ ይገባሉ። ስለዚህ መጨረሻው ምን ይሆናል የሚለውን አብረን እንከታተላለን። በዚህ አጋጣሚ እንደ ባቢና እንደ ብሌን አይነት ሰው የለም ባይነን። ምንጊዜም ቢሆን የሰው ልጅ ሲጎዳ ከሰው ልጅ ጎን መቆም ማለት ትልቅ ነገር ነው። ሰው ባለውማ ብዙ ሰው ዙሪያው አለው። ሰው ሲያጣና ሲታመም ከጎን የሆነ ሰው እውነተኛ ሰው የሚባለው ነው። የእሷ እናት ግን ይህን ነገር ሁሉ ረስተው ለጊዜያዊ ደስታ ከርተዋል። በኋላ ግን ምን ይሉ ይሆን የሚለውን አብረን እናያለን። ስትከታተሉ ስለነበረ ከልብ አመሰግናለሁ። ቀጣይ የሚፈጠረውን እንግዲህ አብረን እናያለን። በዛሬው በዚህ ተሰናብቻችኋለሁ።